ሰላም ጤና ይስጥልን እየተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። አርሰናል ቦርመዝን 3-2 በሆነ ውጤት ትናንትና አሸንፏል። በቪታሊቲ ስታዲየም የተደረገው ጨዋታ በጣም ከባድ ፉክክር የነበረበት ለገለልተኛ ተመልካች ጭምር ቆንጆ ጨዋታ፣ ጥሩ ፉክክር የነበረበት ጨዋታ ነው። አርሰናል መሪነቱን በደንብ ያጠናከረበትን ጨዋታ የተመለከትንበት ነበረ። ትናንትናም በርከት ያሉ አድማጮቻችን ግምቶቻችሁን ልካችሁልናል፣ ከልብ እናመሰግናለን። ዛሬም በምናነሳቸው ጉዳዮች ላይ ሀሳቦቻችሁን ጻፉልን። ስለ ጨዋታው ዝርዝር ጉዳዮችን እየተመለከትን እንቆያለን። አንዳንድ ክፍተቶች የታዩባቸው እንቅስቃሴዎች፣ ከዛ በተጨማሪም እንደ አርሰናል እንደ ቡድን ቀጣይ በዋንጫ ጉዞ ላይ ምን ሀሳቦች አሉ? ኖኒ ማዱዌኬ ስለ ዴክላን ራይስ፣ ስለ ጋብሪኤል ማጋሌስ፣ ስለ ራሱም ስለ አርሰናል ዋንጫ እንቅስቃሴም ያነሳቸው ጉዳዮች አሉ። ሚኬል አርቴታ ስለ ራይስ ስለ ጋብሪኤል ማጋሌሽ የሰጣቸው አስተያየቶች አሉ። ራይስ የጨዋታው ኮከብ ተብሎ ተመርጧል። እንዴት ተመለከታችሁት? ይገባዋል ትላላችሁ? ዴክላን ራይስ ትናንትና ማርቲን ኦዴጋርድ ምርጥ ነበር። ኖኒ ማዱዌኬ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ዳቪድ ራያ ሁሉም በየቦታቸው ላይ አስደናቂ ጨዋታን ያሳለፉበት ነበረ። 3-2 በሆነ ውጤት ተጠናቋል። ጨዋታውን በተመለከተ ዝርዝር ነጥቦችን እያነሳን እንቆያለን። በቻላችሁት በያላችሁበት በመላው ዓለም የምትገኙ ቤተሰቦች አብሮነታችሁን አሳዩ። በቀጥታ ወደ ጉዳዮቻችን እንገባለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና አብራችሁን ቆዩ። በቀጥታ ጨዋታውን ስንጀምር ትናንትና አርሰናል በተለይ የጋብሪኤል ማጋሌሽ ከእንደሱ አይነት ተጫዋች በጣም በዓለም እግር ኳስ ላይ አሁን አሉ ከሚባሉ አምስት ተከላካዮች ጥሩ ቢባሉ ብዙ የዓለም እግር ኳስ ተመልካቾች አንድ ብለው የሚጀምሩት ከጋብሪኤል ማጋሌሽ ከዊሊያም ሳሊባ ነው። ትናንትና ጋብሪኤል ማጋሌሽ ለኢቫን ኒልሰን እንደዚህ አይነት ስህተት ተሳስቶ አያውቅም ማለት ይቻላል። በጣም ቀላል ኳስ በረጅሙ ወደ ሌላው ወደ ተቃራኒ አቅጣጫ ገለብጣሉ በሚልበት ሰዓት ላይ መሀል ላይ ዳቪድ ራያ እንኳን ቦታውን ባልጠበቀበት ሰዓት ላይ ለኢቫን ኒልሰን ለብራዚላዊው የቦርመዝ አጥቂ አቀበለው። 10ኛው ደቂቃ ላይ ነበረ ኳሷ እግሩ ላይ ሲደርስ ኢቫን ኒልሰን አንድ ገፋ በቀጥታ ወደ ግብ አስቆ ወደ ግብነት ቀየራት። ጨዋታው 1-0 በሆነ ውጤት በቦርመዝ መሪነት ጀመረ። እኔ ጨዋታውን እየተመለከትኩበት በነበረበት ቦታ ላይ ብዙ የተቃራኒ ደጋፊዎች ነበሩ። ደስታቸውን ሲገልጹ አርሰናል ነጥብ የሚጥል ይመስል ነበረ። ጋብሪኤል ማጋሌሽ ቁጭቱን ፊቱ ላይ ተመለከቱት ነበረ። ግብ ከተቆጠረ በኋላ በጣም ተቆጭቶ ጥርሱን ነክሶ ነበር ወደ ጨዋታው የተመለሰው። መጀመሪያ ግብ ስትቆጠር አናቱን ይዞ ነበር። ከዛ በኋላ ጥርፉን ነክሶ ወደ ጨዋታው ተመለሰ። 10 ደቂቃ ላይ የተቆጠረው ግብ 16ኛው ደቂቃ ላይ ሲደርስ ግን ጋብሪኤል ማጋሌሽ የሚገርም ጎል አስቆጥሮ ጨዋታው 1-1 ሆነ ውጤት ተጠናቀቀ። ፖል ሜርሰን እቺ ግብ ስትቆጠር የቀድሞ አርሰናል ተጫዋች በጨዋታ ተንታኝነት በሚሰራበት የቴሌቪዥን ጣቢያ ላይ አንድ አስተያየት ሲሰጥ ተመልክቼዋለሁ። ይህንን ግብ ምናልባት ቪክተር ዮኬሬሽ አስቆጥሮት ቢሆን ኖሮ ምን አይነት አጥቂ ነው ብለን እናደናንቀው ነበር የሚል ነገር አንስቷል። ኖኒ ማዱዌኬም ስለዚህ ግብ ስለ ጋብሪኤል ማጋሌሽም ያነሳው ጉዳይ አለ። መለስ ብዬ አነሳላችኋለሁ። 1-1 በሆነ ውጤት የመጀመሪያው 45 ተጠናቀቀ። በሁለተኛው አጋማሽ ዴክላን ራይስ የሚገርሙ በጣም ቆንጆ ሁለት ግቦችን አስቆጠረ 54ና 71ኛው ደቂቃ ላይ። ከዛ በኋላ ኤላይ ጁኒየር ክሩፒ የቦርመዝ የዘንድሮ ዓመት ክስተት ነው ማለት ይቻላል ተቀይሮ ገብቶ 76ኛው ደቂቃ ላይ ቦርመዝ 3-2 ማድረግ ቻለ። ከዛ በኋላ ጫናዎቹ ነበሩ መጠነኛ እንደ ከዚህ ቀደሙ ባይኑ። አርሰናል ግን ጨዋታውን ተቆጣጥሮ 3-2 በሆነ ውጤት አሸንፎ 3 ነጥብ ይዞ ወጥቷል። አሁን ሊጉን መምራት ጀምሯል። ትናንትና አስቶን ቪላ ማሸነፍ ችሏል። በዚህ ምክንያት ከአስቶን ቪላና በአርሰናል መካከል ያለው የነጥብ ልዩነት 6 ነው። አስቶን ቪላ 42 ነጥቦች ያሉት፣ አርሰናል 48 ነጥቦችን ሰብስቧል። ማንቸስተር ሲቲ ዛሬ በኢታድ ስታዲየም ከቸልሲ ጋር ይጫወታል። ቢያሸንፍ የ4 ነጥብ ልዩነት ይኖራል። ነጥብ ቢጥል የ6 ነጥብ ልዩነት ወይም ደግሞ ቢሸነፍ በነበረበት አሁን የ7 ነጥብ ልዩነት ይቀጥላል። በ20 ጨዋታዎች አሁን የፕሪሚየር ሊጉ 18 ጨዋታዎች ይቀራሉ። ትናንትና አርሰናል ሚኬል አርቴታ ቡድን አስገራሚ ብቃትን አሳይቷል። ገብርኤል ኤንዜ ደሞ ሞቃት ነው ይባልለታል። አስገራሚ ሁሉ ጊዜ ስሜታዊ ሆኖ በጣም ጥሩ አቅም ያለው ተጫዋች እንደሆነ በጣም በብዙ ጊዜ የተመለከትነው ተጫዋች ነበር። በአሰልጣኝነት ከመጣ በኋላም በአርሰናል ብዙ ነገሮችን ቀይሯል። ትናንትና የቦርመዝ ቡድን አባላት እንግዲህ ጭቅጭቅ እየፈጠሩ ነበር። ጨዋታው ከተጠናቀቀ በኋላ አልቤትሮ ክሪስ ከቨነ ጨዋታውን መጠናቀቁን ይፋ ካደረጉ በኋላ እሱ ግን
በዚህ ጭቅጭቃቸው ደስተኛ አልነበረምና ለመጣላት ሲጋበዝ ሚኬል አርቴታ ሲይዙት ነበረና ደግሞ ሞቃንነቱ ለአርሰናል ያለውን ስሜት በደንብ እየተመለከትን እንገኛለን። ጨዋታው 3-2 በሆነ ውጤት ተጠናቋል። የአርሰናል ነጥብን በተመለከተ ብዙ ሀሳቦች ይነሳሉ። ትናንትና ዳቪድ ራያ፣ ጁሪን ቲምበር፣ ሳሊባ፣ ጋብርኤል ማጋሌሽ፣ ፒየር ኤንካፔ፣ ዙቢሜንዲን፣ ራይስን፣ ኦደጋርድን፣ ማዱዌኬ፣ ማርቴሊና ቪክተር ኬሬሽ በመጀመሪያ አሰላለፍ ላይ ነበሩ። እንደሚጠበቀው በተጠባባቂነት ከፓሪዝ አባላጋ፣ ቤን ዋይት፣ ሉዊስ ስኬሊ፣ ኖርጋርድ፣ ሚሬኖ፣ ኤዜ፣ ሳካ፣ ጄሱስ እንዲሁም ደግሞ ትሮሳርድ በተቀያሪ ወንበር ላይ የተቀመጡ ተጫዋቾች ነበሩ። የሚገርም ኳሊቲ ያለው አሁን አብዛኞቹ ተጫዋቾች ከጉዳታቸው አገግመዋል። በትናንትናው ጨዋታ ላይ የካቨርስን በስብስቡ ላይ መካተት ስንጠብቅ ነበር፣ አልነበረም። ምክንያቱም በአርሰናል በኩል አሁን ሁሉም ተጫዋቾች ጥሩ ማች ፊትነስ ላይ ይገኛሉ። በዚህ ላይ ደግሞ እሱ ገና ከጉዳት ማገገሙን ተከትሎ በዚህ ጨዋታ ላይ ከቦርኑ ጋር አልተጓዝም። ሌላ ሴትባክ አይደለም፣ ሌላ ጉዳት አይደለም። በቀጣይ ጨዋታ ላይ የሊቨርፑል ጨዋታ ላይ በዚህ በነ ቪክተር የኬሬሽ ቦታ ላይ በሌሎች በአማካኝ ስፍራ ቦታ ላይ በመስመር ቦታ ላይ በሁሉም ቦታዎች ላይ መጫወት የሚችል ተጫዋች እንደሆነ ይታወቃል። ወደ ሜዳ ገብቶ ልንመለከተው እንችላለን። ሚኬል አርቴታ እንደሚሰጠው እድል የሚጠበቅ ነውና ጋብርኤል ማጋሌሽ አሳይቶ ነስቷቸዋል። ግብ ሰጣቸው፣ ግብ አስቆጠረ፣ አርሰናልን ወደ አቻነት መለሰ። ከዛ በኋላ ቦርኑን በሚገርም የመከላከል አደረጃጀት ሲመራ ቆይቶ ጨዋታውም በዛ መንገድ የተጠናቀቀ ሆነ። 3-2 በሆነ ውጤት አርሰናል 3 ነጥብ ይዞ ወጥቷል። ሚኬል አርቴታ አሁን ለዋንጫ እየገሰገሰ ነው። የአርሰናል ተጫዋቾችም ያንን በደንብ እያሳዩ ይገኛሉ። አሁን ከባለፈው ዓመት አንጻር ስንመለከተው አርሰናል 15 የተሻሉ ነጥቦችን ሰብስቦ ተቀምጧል። ከቦርንመዝ ጋር ካደረገው ጨዋታ በኋላ ስንመለከተው 7 ነጥብ ከማንቸስተር ሲቲ በላይ፣ 6 ነጥብ ከአስቶን ቪላ በላይ ተቀምጧል። በፕሪሚየር ሊጉ 5 ተከታታይ ጨዋታዎችን አሸንፏል። ወልቭስን፣ ኤቨርተንን፣ ከዛ በተጨማሪ ብራይተን፣ አስቶን ቪላ እና ቦርንመዝን። እነዚህ ጨዋታዎች አምና ሲቸገርባቸው የነበሩ ናቸው። የአስቶን ቪላም ጨዋታ ከቦርንመዝ ጋር በደርሶ መልስ አምና የተሸነፈበት ነበረ። ከኤቨርተን ጋር ባቸው ውጤት ያጠናቀቀበት ጨዋታ ነበረ። በብራይተን በሜዳው ባቸው ውጤት ያጠናቀቀበት ነበረ። ከነዚህ ጨዋታዎች አሁን ካፒታላይዝድ ያደረገበትን ውጤቶች በደንብ እየተመለከተን የምንገኘው 7 ተከታታይ ጨዋታዎችን በሁሉም ውድድሮች ላይ በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በኢኤፍኤል ካፕ ላይ አሸንፏል። ክለብ ብሩገን በቻምፒየንስ ሊግ ያሸነፈበት ከነዚህ 7 ጨዋታዎች መካከል የሚጠቀሱ ናቸው። አንድ አስገራሚ በጣም የሚገርም ቁጥር ልጥቀስላችሁ። ገብርኤል ጄሱስንና ገብርኤል ማጋሌሽን የሚያገናኝ ነው። ሁለቱ ብራዚላውያን፣ ሁለቱ ጋብርኤሎች በአርሰናል ያላቸው ቆይታ የሚታወቅ ነውና አሁን ገብርኤል ማጋሌሽ ገብርኤል ጄሱስ የበለጠ የፕሪሚየር ሊግ ግቦች አሉ። ታየኛ ግቡን ነው ትናንትና ያስቆጠረው። ገብርኤል ጄሱስ ለአርሰናል 19 የፕሪሚየር ሊግ ግቦችን ነው ያስቆጠረው። ዴክላን ራይስን ስንመለከት ደግሞ የሚነሱ ነጥቦች አሉ። ከጋብርኤል ማጋሌሽ ጋር በተያዘ ግን በአርሰናል ቤት እንግዲህ የሚያስመዘግባቸው ቁጥሮች አሁንም በሚገርም ሁኔታ እንደቀጠሉ ይገኛሉ። ሎረን ኮሽሊኒ ብቻ ነው በአርሰናል ቤት እሱን ብዙ የፕሪሚየር ሊግ ግቦችን በማስቆጠር የሚበልጠው። ሎሮ ኮሽሊኒ ፈረንሳዊ ተከላካይ 2 ግቦችን በአርሰናል ቤት አስቆጥሯል። አሁን ጋብርኤል ማጋሌሽ ወደዛው እየተጓዘ ይገኛል። በቅርብ ጨዋታዎች በቀጣይ 2-3 ጨዋታዎች ላይ ይህንን ክብረ ወሰን ይጋራል ወይም ያሻሽላል ብለን እንጠብቃለን። ከዛ በኋላም ሰለብሬት እናደርግለታለን። ትናንትና የአርሰናል ደጋፊዎች ራይስ ቤቢ እያሉ ሲዘምሩለት ነበረ። በትክክልም የሚወደድ አይነት ኳሊቲ ያለው የሚገርም አይነት ተጫዋች መሆኑን የተመለከትንበት ጨዋታ ነበረ። ከዛ ውጪ በጣም የሚገርም ፉክክር የነበረበት ጨዋታ ነው። 6 ነጥብ ልዩነት በጣም ብዙ ነው። ዴክላን ራይስ ትናንትና 2 ግቦችን ሲያስቆጥር 296ኛ የፕሪሚየር ሊግ ጨዋታውን የተጫወተው 2 ግቦችንም በአንድ ጨዋታ ላይ ለመጀመሪያ ጊዜ ነው ያስቆጠረው። በዌስትሃም ዩናይትድም በአርሰናልም በነበረው 296ኛው ጨዋታ ለመጀመሪያ ጊዜ 2 ግቦችን አስቆጥሯል። ማርቲን ኦዴጋርድ የሚገርም ብቃትን አሳይቷል። ትናንትና አሲስት አድርጓል። ባለፉት ጨዋታዎች ላይ ወይ አሲስት ያደርጋል ወይ ግብ ያስቆጥራል። የአንቶኒ ሴሜኒዮ ጉዳይ ወደ ማንቸስተር ሲቲ ያለቀ የተጠናቀቀ ዝውውር ነው ማለት እንችላለን። ትናንትና ለአርሰናል ነጥብ እንዲያስጥል ኦን ብሎ የተተወ ዝውውር ይመስል ነበረ። ወደ ማንቸስተር ሲቲ አልሄደም። በአርሰናል ቤት በተቃራኒ ቢገጥምም አርሰናልን የሚደግፈው የሚወደው ቡድን ነው። ትናንትና ግን ቦርንመዝ ተሸንፏል። ሴሜኒዮም አርሰናል ላይ ግብ አላስቆጠረም። ጨዋታው እንደዚህ አይነት መልክ ነበረው። ከጋብርኤል ማጋሌሽ ጋር በተያዘ ሚኬል አርቴታ መጀመሪያ ስህተት ሰርቶ ነበረ። ከዛ በኋላ ያንን ስህተት በተቆጠረብን አጋጣሚ ከሰራ በኋላ ወዲያው ነበረ ምላሽ የሰጠው ሪያክት ያደረገው የነበረውን ብስጭት ትራንስፈር አድርጎ ወደ ሌላ ኢነርጂ ቀይሮ በጣም በሚገርም ሁኔታ ነገሮችን ቀይሯል የሚል አስተያየቱን ሰጥቷል። ስለ ኤቨሬቺ ኤዜ እናንሳ። ባለፉት ጨዋታዎች ላይ አንድም ደቂቃ
እያገኘ አይደለም። 4 ጨዋታዎች አልፈውታል በሜዳ ላይ ከተመለከት ነው። እነዚህን ጨዋታዎች እናንሳ። ከኤቨርተን ጋር 0 ሚኒትስ ምንም ደቂቃ በሜዳ ላይ አልተመለከትነውም። ከብራይተን ጋር በተመሳሳይ፣ ከአስቶን ቪላ ጋር ትናንትናም እንዲሁ ምንም አይነት ደቂቃ በሜዳ ላይ ኤቤሬቺዜን ተሰልፎ አልተመለከትነውም። የአርሰናል ጉዳይ ላይ በቀጣይ ጨዋታዎች ላይ ደግሞ እድል ያገኛል። የሚኬል አርቴታ ቡድን ውስጥ ቅሬታዎች ይኖራሉ ተብሎ አይጠበቅም። ከአርሰናል ጋር በተያዘ አሁንም ሊነሱ የሚችሉ ጉዳዮች አሉ። 20ኛ ሳምንት ላይ ደርሰናል። ቀደም እንዳልኩት 18 ጨዋታዎች ደግሞ ይቀራሉ። ረጅሙን ጉዞ መጥቷል። 20 ጨዋታዎችን ገድሏል። 48 ነጥቦችን ሰብስቧል። የኢንቪዚብል ቡድን እንኳን በ20 ጨዋታዎች 48 ነጥቦችን አልሰበሰበም ነበር። በወቅቱ 2003-2004 የውድድር ዘመን ላይ 46 ጨዋታዎችን አከናውኖ 20 ጨዋታዎችን አከናውኖ ይቅርታ 46 ነጥቦችን ሰብስቧል። 36 ግቦችን አስቆጥሮ 13 ግቦች ተቆጥሮበት ነበር። አሁን 14 ግቦች ተቆጥሮበታል። 40 ግቦችን አስቆጥሯል። በግብ በማስቆጠርም የበላይ ነው። ብዙ ነጥቦችንም በመሰብሰብ የበላይ ነው። የሚኬል አርቴታ ቡድን በሚገርም ግስጋሴ ላይ ይገኛል። አሁን በአርሰናል ቤት ብዙ ግቦች ያሏቸው ብዙ የግብ ተሳትፎ አንድ ተጫዋች ላይ ጥገኛ አይደለም። ቪክቶር ዮኬሬሽ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ዴክላን ራይስ ላይ ወይም ደግሞ ገብርኤል ማጋሌሽ ላይ በግብ ደረጃ ጥገኛ የሆነ ቡድን እንዳልሆነ እየተመለከትን እንገኛለን። ለምሳሌ ገብርኤል ማጋሌሽ 5 የግብ ተሳትፎ አለው። 2 ግቦችን አሲስት አድርጓል። 3 ግቦችን ደግሞ አስቆጥሯል። በያዝነው ውድድር ዘመን በፕሪሚየር ሊግ ላይ ብቻ ያሉ ቁጥሮች ናቸውና 10 ተጫዋቾች ማርቲን ኦዴጋርድ ለምሳሌ 3 አሲስት 1 ግብ አለው። ማርቲን ዙቢሜንዲን 3 ግቦች አሉት፣ 1 አሲስት አድርጓል። የገብርኤል ማጋሌሽ 5 የግብ ተሳትፎ አለው። ቪክቶር ዮኬሬሽ 5 ግቦችን አስቆጥሯል። በፕሪሚየር ሊጉ ላይ ጁሪን ቲምበርን ስንመለከት 2 ግቦችን አስቆጥሯል። 4 ለግብ የሆኑ ኳሶችን አቀብሏል። ሚኬል ሜሬኖ 3 ግቦችን አስቆጥሯል። 3 አሲስቶች አሉት፣ 6 የግብ ተሳትፎ። ኤቤሬቺዜን በተመሳሳይ 6 የግብ ተሳትፎ አለው፣ 4 ግቦችን አስቆጥሯል። የቶትናም ሆትስፐር ትሪክ የሚጠቀስ ነው። ከዛ በኋላ የክሪስታል ፓላስ ጨዋታ ላይ በጣም ወሳኝ 2 ጨዋታ አርሰናል 6 ነጥብ ሲያገኝ የኤቤሬቺዜ ተሳትፎ ቀላል የሚባል እንዳልነበር መናገር ይቻላል። ከዛ ውጪ በሁለት ጨዋታዎች ላይ አሲስት አስመዝግቧል። ቡካዮ ሳካ 9 የግብ ተሳትፎ አለው። በአጠቃላይ 5 እንደ ግብ የሆኑ ኳሶችን አቀብሏል። 4 ግቦችን አስቆጥሯል። ዴክላን ራይስን ስንመለከት 4 ለግብ የሆኑ ኳሶችን 4 ግቦችን አስቆጥሯል። 5 ለግብ የሆኑ ኳሶችን አቀብሏል። ሊያንድሮ ትሮሳርድ ብዙ ግቦችን ያስቆጠረው አርሰናል ተጫዋች ነው። 5 ግቦች አሉት፣ 4 አሲስቶች። ቡካዮ ሳካ፣ ዴክላን ራይስ እና ሊያንድሮ ትሮሳርድ በግብ ተሳትፏቸው በኩል ደረጃ ላይ የሚቀመጡ ተጫዋቾች እንደሆኑ መናገር ይቻላል። በፕሪሚየር ሊጉ በዳታ ኤምቢ ቁጥሮች መሰረት ድረገጹ ላይ ባገኘሁት መረጃ መሰረት አርሰናል ቤት ውስጥ ካሉ ተጫዋቾች መካከል ቡካዮ ሳካ እና ዴክላን ራይስ በኤክስፔክትድ ጎል በሊጉ ላይ ቀዳሚ ተጫዋቾች ናቸው። ማንም የሚስተካከላቸው ተጫዋች የለም። ወደ እነሱ የሚቀርብ ተጫዋች እንኳን መጥራት ከባድ ነው። አሁን የማርቲኔሊን መሻሻል፣ ሌሎችንም ተጫዋቾች መሻሻል በደንብ እንጠብቃለን። ኖኒ ማዱኬን በተመለከተ ትናንትና የሚገርም በጣም ሻርፕ ነበረ። የመጀመሪያው ግብ ስትቆጠር የሱ ድሪብሎች የሱ የቦርመስ ተከላካዮችን የረበሸበት መንገድ፣ ኳሱን ይዞ የገባበት መንገድ የሚገርም ነበር። ከጨዋታው መጠናቀቅ በኋላ አንዳንድ ነገሮችን በተመለከተ የሰጣቸው አስተያየቶች አሉ። ትናንትና ለእናንተ ግን የጨዋታው ኮከብ ማን ነበር? እስቲ መልእክቶቻችሁን ጻፉልን። በጨዋታው ላይም የምናነሳቸው ጉዳዮች ላይም ከዛ ተጨማሪም ክፍተት ነው ብላችሁ መስተካከል አለበት ብላችሁ የምታስቡት ከአርሰናል ጋር በተያያዘ የሚነሱ ነጥቦች ካሉ ጻፉልን። ነገ መለስ ብለን እናነሳዋለን። ትናንትናም ግምቶቻችሁን ልካችሁልናል፣ መለስ ብለን እናነሳዋለን። ከኖኒ ማዱኬ ጋር በተያያዘ በአርሰናል በኩል ስለ ዋንጫ አሸናፊነት ስለ ፕሪሚየር ሊግ ታይትል ተጠይቆ ነበር። አዎ በመልበሻ ቤቱ ውስጥ ከአርሰናል ተጫዋቾች ጋር እንነጋገርበታለን፣ እናንተም ትነጋገሩበታላችሁ ብዬ አስባለሁ የሚል ነገር አንስቷል። ጫናዎች ይኖራሉ፣ ነገር ግን አሁን ከፊት እየመራን እንገኛለን። ሁሉም እኛን ለመገዳደር እኛን ለማሻነፍ እኛን ነጣው ለማስጣል የሚመጣ ቡድን ነው ብሏል። ምን ያክል ተስማሙበት አላችሁ? እስቲ መልእክቶቻችሁን ላኩልን። ነገር ግን እኛ ይላል ኖኒ ማዱኬ ማድረግ ያለብንን ነገር እያደረግን እንቀጥላለን፣ ማሸነፍ የምንችለውን ጨዋታዎች በሙሉ እያሸነፍን እንቀጥላለን የሚል ሀሳቡን ትናንትና ከጨዋታው መጠናቀቅ በኋላ ሲሰጥ ተመልክቻለሁ። ከዛ በተጨማሪም ከራሱ ብቃት ጋር በተያያዘ ገና የኔ ምርጡ ብቃት እዚህ ላይ አይደለም፣ ከዚህም በላይ እሻሻላለሁ፣ ገና እኮ ልጅ ነኝ፣ ከዚህ በላይ የማሻሽላቸው ማስተካከላቸው ነገሮች አሉ። በየዕለቱ ራሴን ለማሻሻል እሞክራለሁ። በዚህ ስብስብ ውስጥ መገኘቴ ደግሞ ብዙ ነገሮችን ያስተካክላል ብዬ አስባለሁ ብሏል። ለጋብርኤል ማጋሌሽ ደግሞ ጨዋታውን ለማሸነፋችን
ትልቅ ክሬዲት ይገባዋል ብሏል። መጀመሪያ ስህተት ሰርቷል። ሁሉም በተለይ በዚህ በትልቅ ደረጃ በሚጫወትበት ደረጃ ላይ ሁሉም ሰው ስህተት ይሰራል። ከዛ በኋላ ግን ጋብርኤል ማጋለሽ ነገሩን ያስተካከለበት መንገድ የሚገርም ነው የሚል አስተያየቱን ሰጥቶ ተመልክቼዋለሁ። ከዛ በተጨማሪ ያስቆጠራትን ግብ ተመልከቱ ይላል። እንደ አጥቂ ከሆነ ያስቆጠረው ብሏል። ቀደም ፖል ሜርሰን ከሰጠው አስተያየት ጋር በጣም ተመሳሳይነት ያለ ነው። ስለ ሚኬል አርቴታ ደግሞ ስለ ዴክላን ራይስ ያሰጠው አስተያየት አለ። የሱ ሲሊንግ የሱ መጨረሻ ጫፍ በጣም ቅርብ አይደለም፣ ብዙ የሚያሻሽላቸው ነገሮች አሉ ብሏል። ኮንስታንትሊ በቋሚነት ብዙ ነገሮችን እየጨመረ በአጨዋወት መንገዱ ላይ ብዙ እያሻሻለ ያለ ተጫዋች ነው። በቡድን ውስጥ ያለው ሮልም እያደገ በቋሚነት እየተሻሻለ ያለ ተጫዋች ነው። የሱን መጨረሻ እዚህ ነው መቆሚያው፣ ይህ ነው መጨረሻው ብዬ የምገምቱ አይደለም። ብዙ ነገሮችን አሁንም ማሻሻል ይችላል። ደግሞ የሚገርመው ዴክላን ራይስ ሁሉንም ነገር ማሻሻል የሚፈልግ አይነት ተጫዋች ነው የሚል ነገር አንስቷል። በተለይ ደግሞ እንደዚህ አይነት ከጨዋታዎች ጋር በተያዘ ዴክላን ራይስም ትናንትና የጨዋታው ኮከብ ተብሎ ተመርጧል። ዴክላን ራይስ የሰንደርላንድ ጨዋታ ተመልክተው ነበር። ማንቸስተር ሲቲ ከሰንደርላንድ ጋር ነጥብ የጣለበትን ጨዋታ ተብሎ ተጠይቆ ነበር። ብዙ አርሰናል ደጋፊዎች በእርግጠኝነት ቁጭ ብለው የተመለከቱት ጨዋታ ነበር ብዬ አስባለሁ። አልተመለከትኩትም ብሏል። ነገም ከቸልሲ ጋር ሲጫወት ብሏል። ትናንት የሰጠው አስተያየት ላይ ዛሬ ማንቸስተር ሲቲ ከቸልሲ ሲጫወቱ ጊዜ ካለኝ አየዋለሁ፣ ያን ያክል የሚያጓጓኝ አይደለም፣ ዋነኛው ትኩረታችን ራሳችን ላይ ትኩረት ማድረግ ነው ሲል ነበር። ያርሰናል ተጫዋቾች በተለይ ስቲቨን ጄራርድ ለምሳሌ በጣም ኤክስትሪምሊ ጂያንት ተጫዋቾች ናቸው፣ ግዙፍ ተጫዋቾች ናቸው፣ የኢንቪዚብልን ቡድን ያስታውሳሉ ሲል ነበረ። ትናንትና በሜዳ ላይ ያንን ተመልክተናል። ከጋብርኤል ማጋለሽ ጋር በተያዘ የሚገርም ኳሊቲ ያለው ብሎ አለን ሺረር ከትናንትና ጨዋታ አስቀድሞ ሀሳብ ሲሰጥ ነበረ። በሁለቱም ቦክሶች ላይ የመጨረሻ ኳሶች እሱ ጋር እንዲሆኑ ይፈልጋል። ሴት ፒስ ላይ በሁለቱም ቦክሶች አሜዚንግ የሚባል ተጫዋች ነው። በአየር ላይ ኳስ አጠቃቀሙ የሚገርም ቴክኒክ ያለው ተጫዋች ነው እና እሱን መያዝ መታደል ነው አይነት አስተያየቱን ሰጥቷል። ከቦርሜዝ ጋር እንግዲህ ራይስ ይሰለፋል አይሰለፍም ጥርጣሬዎች ነበሩ። ትናንትና ከቡድኑ ጋር ስለመጓዙ ስናነሳ ነበረ። ከጉዳት ጋርም ገና ማገገሙን ብንመለከትም ከቨርስ አለመኖሩንም ትናንትና ተመልክተናል። ዴክላን ራይስ ግን በሜዳ ላይ ገብቶ የሚገርም ብቃትን አሳይቶናል። ትናንትና በርከት ያሉ አድማጮች መልእክቶቻችሁን ልካችሁልናል። ጨዋታው ስንት ለስንት ይጠናቀቃል ግምቶቻችሁን ላኩልን ባልነው መሰረት ብዙ ሀሳቦች የእናንተን ግምቶች ስንቀበል ነበረ። ትናንትና በጣም ለተሳትፏችሁ ከልብ እናመሰግናለን። የእናንተ አስተያየቶች ሁል ጊዜ ያበረተናል። በጋራ የንን ቻናል ማሳደግ አለብን። አርሰናልን የተመለከቱ የአርሰናልን በጎ ነገሮች የአርሰናልን ስኬታማ ጉዞዎች የምንዳሰስበት ቻናል ነውና የአርሰናል ደጋፊዎችን ወደዚህ ጋብዙልን፣ ሰብስክራይብ እንዲያደርጉ ቤተሰብ እንዲሆኑ። ትናንትና ማቴዎስ መልእክቱን ልኮልናል፣ ከልብ እናመሰግናለን። ፍቃዱ አርሰናል 3-1 ያሸንፋል ብሎ ነበረ። ማስረሻ 3-0 በሆነ ውጤት ከአረር ያሸንፋል ብሎ ነበረ። ኤምዜድ ነኝ ከአረር አርሰናል ያሸንፋል ብሎ ግምቱን ልኮልን ነበረ። በትክክል አልገመተም። ምትኩ 3-0 በሆነ ውጤት ብዙ የ3-0 ግምቶች አሉ። ጋዲሳ 3-1 በሆነ ውጤት፣ መሳይ 4-0 በሆነ ውጤት፣ አጂ ወቤ 2-1 በሆነ ውጤት የሚል ግምት እንዲሁም ደግሞ አይጎቶ 3-0 በሆነ ውጤት አርሰናል ያሸንፋል ብሎን ነበረ። ከዛ በተጨማሪ ታክሱማ ከደቡብ አፍሪካ 2-0 በሆነ ውጤት፣ መርጊያ ሆንዴ በአርሰናል በኩል በቦርንመዝ 2-1 በሆነ ውጤት ይሸነፋል ብለው የሚያስገርም ግምት ልኮልን ነበረ። ነገር ግን መርጊያ እንዳለው ሳይሆን አርሰናል ማሸነፉን ተመልክተናል። ገብርኤል ሳሊባ የተባለ ስምም ላይ ደግሞ 2-0 በሆነ ውጤት የሚል ግምት መቶልን ነበረ። አንድ ገማች ብቻ በትክክል ገምቷል። ስሙን አነሳላችኋለሁ ከየት ሀገር እንደገመተም። እናንተም መልእክቶቻችሁን ስጽፉ ስማችሁን ከየት ሀገር እንደሆነ ብትጽፉልን ለእኛ ለማንሳት ይመቻናል። ግሩም ቲዩብ 1-0 በሆነ ውጤት ብሎ ገምቶ ነበረ። ነስረዲን 2-1 በሆነ ውጤት አርሰናል ያሸንፋል የሚል ግምቱንም አስቀምጦልን ነበረ። ይሳቅ 2-0 አርሰናል ያሸንፋል። መልካሙ 3-1 በሆነ ውጤት የተቃረበ ግምት ነበረ። ተካ ስለ አርሰናል ስለ ዴክላን ራይስም ጠይቆ ነበረ። ዴክላን ራይስ ትናንት እንዳልነው የመሰለፍ ዕድል ነበረው። በሜዳ ላይ ገብቶ እያሳየውን ብቃት ተመልክታችሁታል። ሬድዋን መድፈኛው 2-1 በሆነ ውጤት ያሸንፋል ቦርሜዝን ብሎ ነበረ። ወንድሙ ወንዴ ደግሞ
የ19ኛ ሳምንት ጨዋታን ኤምሪን አስቶን ቪላን ካሸነፈ በኋላ አርሰናል በጣም ጥሩ አጃቢያችንን ሲቲን በማግስቱ ሰንደርላንድን ነጥብ ሲጥል በሰንደርላንድ አማካኝነት ቁጭ ብዬ በጥሩ ሙድ ላይ ነበር የተመለከትኩት። አሁን የሚያቆመን የለም ጨዋታውን 13-0 ያሸንፈናል ያሸንፋል ብሎ ነበረ። ድልና ድምቀት ለታላቁ ክለባችን ብሎ ነበር ወንድሙ። ግን ግምቱ በትክክል የተቀመጠ አይደለም። ተምሬ 3-1 በሆነ ውጤት ብሎ ገምቶ ነበር። ፍራድ 4-0 በሆነ ውጤት፣ ሙላለም 3-1 በሆነ ውጤት አርሰናል ፋይናል ስኮሩን ያሸንፋል ብሎ ነበረ። ከድር የአርሰናል ውጤት 3-1 በሆነ ውጤት የጨዋታው ኮከብ ሳካ፣ ዙቢሜንዲና ሳሊባ ቢሆኑ ብሎ ነበረ። ሳሊባ ቢጫ ያያሉ ብሎ ግምቱን አስቀምጦልን ነበረ። ሳሊባ ቢጫ ላይም፣ ነገር ግን ማርቲን ዙቢሜንዲን ቢጫ ካርድ ተመልክቶታል። በትክክልም የገመተው ነው። ተመስገን 3-1 በሆነ ውጤት ብሎ ገምቷል። ኤርሚያስ ከጅጅጋ የዘውትር አድማጫችን ነው። 3-1 በሆነ ውጤት ብሎ ግምቶን ልኮልን ነበር። ቾምቤም የዘውትር አድማጫችን 3-1 በሆነ ውጤት ብሏል። ተሳክቶለት ሮድሪን ካስፈረመ አርሰናል ጥራቱን ያሳድጋል ብሎ ነበረ። አየነው ሙሉ አለምን ሮድሪ ወደ አርሰናል ይመጣል ብዬ አላስብም የሚል መልእክቱን ልኮልናል። ከዛ በተጨማሪም ሮድሪን ካነሱ ሀሳብ በተጨማሪ በአርሰናል በኩል 2-0 ያሸንፋል ብሎ ነበር። ፓማባይም በትክክል ገምቷል ከምላቸው አድማጮች ፓማባይ መልእክቱን ልኮልናል። በትክክል ገምቷል ብዬ አንድ አድማጭ ብቻ መገመቱ በትክክል የትናንትናውን ኮሬክት ስኮር ያገኘ አንድ አድማጭ እንዳለ ሳነሳላችሁ ነበረ። አማኑኤል ከደቡብ አፍሪካ 3-2 በሆነ ውጤት አርሰናል ያሸንፋል ብሎ በትክክል ግምቱን አስቀምጦልን ነበር። ዛሬም ባነሳናቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። ከኬነን ይልዲዝ ጋር በተያያዘ አንድ የዝውውር ጉዳይ ለአንሳምነ ነገም በስፋት የዝውውር ጉዳዮችን እናነሳለን። ጋዜጣ ዴሎ ስፖርት የኬነን ይልዲዝ ጉዳይ ወደ አርሰናል በጣም እድሉ እየጠበበ መጥቷል የሚል ዘገባን ይዞ ወጥቷል። ነገ አዳዲስ ጉዳዮችን ከዚህ የዝውውር ጋር በተያያዘ ከኬነን ይልዲዝ ጋር ሌሎችንም ሀሳቦች ይዘን የምንመጣን የሚሆነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። ጨዋታው እንደተመለከታችሁት መልእክቶቻችሁን ላኩልን። ነገ በአዳዲስ ጉዳዮች በዝውውር ሀሳቦችን እንመለሳለን። በቀጣይ ስላለው የሊቨርፑል ጨዋታም አዳዲስ ነገሮችን ይዘን መጣለን። ለዛሬ አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።